ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊው ቴክቶክ ሰለሞን በኢቢኤስ ተጀምሯል። የዛሬው ፕሮግራም የሲዝን 8 አሁን ያዝነው የወቅቱ ሲዝን የመዝጊያ ፕሮግራም ነው የሚሆነው። በዚህ ፕሮግራም ላይ ከ3 ሳምንት በፊት ስለተቀበልኩት ሽልማት ጥቂት ብዬ እናንተን ማመስገን ፈልጋለሁ። በአዲስ አበባ ተካሂዶ ስለነበረው ስለ 9ኛው የአይሲቲ ኤግዚቢሽንም እናገረዋለኝ። ተጣጣፊው ብስክሌት፣ በመኪናው ስላለ የመኪና ጋራዥ፣ ሯጩ ሮቦት እንዲሁም ደግሞ በእጅ የሚታሰር እንደ ቴሌቪዥን ያለ ነገር እንግዲህ ይሄንን እና በተጨማሪም ደግሞ በሰሞኑ እየተሰራጨ ያለ አንድ የውሸት የቴክኖሎጂ ነክ ዜና አለ። ስለዚህ እሱን ነገርም ደግሞ ለእናንተ መናገር ማቅረብ ፈልጋለሁ። በጣም እየተወራ ስለነበረ ትክክለኛው ነገር እንዲታወቅ ማለት ነው። በፕሮግራሙ መጨረሻ ላይ ደግሞ ሳምንት ለጠየቁት ጥያቄ የዚህን ሲዝን የመጨረሻ ሽልማት የሚያስገኝ አሸናፊ ያሳውቃለሁኝ። ከፕሮግራሙ ጋር እንድትቆዩ ጋብዛችኋለሁ። Society of Ethiopians Established in Diaspora ወይም በምህጻረ ቃል ሲድ ወይም ደግሞ በአማርኛው ትንሽ ከበድ ያለ ቃል ነው። ማህበረ ግዩራን ዘረ ኢትዮጵያ ግዩራን ማለት አይ ቲንክ ዳያስፖራ ተሰዶ የሚኖር እንደማለት ነው የተባለ በአሜሪካን ሀገር የሚገኝ ተቋም ላለፉት 24 ዓመታት በየአመቱ በኢትዮጵያውያን ህይወት ላይ በጎ ተጽዕኖ ለፈጠሩ ኢትዮጵያውያን እና እንዲሁም ደግሞ ኢትዮጵያን ለሚወዱና ለሀገሪቱ ለዜጎቿ መልካም ላደረጉ የውጭ ሀገር ዜጎችም ሽልማትን ሲሰጥ ቆይቷል በየአመቱ ማለት ነው። ተቋሙ ከሸለማቸው እጅግ በርካታ አንጋፋ ግለሰቦች መካከል ፕሮፌሰር ኃይሌ ገሪማ፣ ዶክተር ኖህ ሰማራ፣ ሎሬት ጸጋዬ ገብረመድህን፣ የኔው ደግሞ አጎት እስክንድር ቦጎሲያን፣ ዶክተር ሪቻርድ ፓንክረስት፣ አርቲስት ሙላቱ አስታጥቄ፣ ይድነቃቸው ተሰማ፣ ዶክተር ካትሪን ሃምሊን፣ ማሆይ ጽጌ ማርያም ገብሩ እና ክቡር ዶክተር ወልደ መስቀል ኮስትሬ እና በጣም ከዚህ በላይ በርካታ እንግዲህ 24 ዓመት ሙሉ ነው ያልኳችሁ በየአመቱ ከአንድ በላይ ሰው ነው የሚሸለመው። በርካታ ናቸው። እነዚህ ጥቂቱን ለመጥቀስ ያህል ነው። በያዝነው አመት በ2016 የአውሮፓውያን ካሌንደር አቆጣጠር መሰረት ማለት ነው በተደረገ የሽልማት ስነ ስርዓት ላይ ደግሞ በተቋሙ ኦፊሻል መግለጫ መሰረት በዋናነት በሳይንስና ቴክኖሎጂ ዙሪያ በራሳችን በሀገራችን ቋንቋ በአማርኛ የቴሌቪዥን ዝግጅት በማቅረቤና ይሄንንም ደግሞ በማድረጌ ኢትዮጵያውያንን ለማገልገል በማድረገው ጥረት እንዲሁም ደግሞ በግል ባለኝ ፕሮፌሽናል የስራ ህይወትና የትምህርት ሁኔታ ምክንያት የዚህ ሽልማት ተቀባይ ለመሆን ችያለሁ በዚህ ዓመተ ምህረት ማለት ነው። ይህ በጣም ደስ የሚል ነገር ነው። ያበረታታል፣ ብዙ ነገር እንድሰራ ያደርገኛል። ይሄን ነገር መናገር የፈለኩት ደግሞ ከምንም በላይ እናንተን ለማመስገን ነው። ይሄ ፕሮግራም እውነት የሆነው የቀጣይ የሆነው ከናንተ ቀጣይ ድጋፍ እናንተ ስለምትመለከቱት እናንተ ጥቅም ስላገኛችሁበት እናንተ ጥሩ ነው ያላችሁም ስለምትናገሩ ነውና ይሄ በመሆኑ በጣም ደስ ብሎኛል። ይሄ የሁላችንም ሽልማት ነው። በጣም ነው ማመሰግነው። እንግዲህ አብረን ተያይዘን እየተማማረን ሀገራችንም የቀየረን የኛንም አይምሮ የቀየረን ትምህርት በጣም ማምንበት ነገር ነው። ኢንፎርሜሽን በጣም ወሳኝ ነው። ኖሌጅ በጣም ወሳኝ ነው። ይሄንኑ ነው እንግዲህ ሾው የሚያደርገው ማለት ነው። እስቲ እንግዲህ በሾው ላይ የነበረው ሁኔታ አንዳንድ ነገሮችንም ለማስቀኘት ሞክራለሁ። እኔም የተናገርኳቸው አንዳንድ ነገሮች አሉ። በዚሁ ሽልማት አቀባበል ስነ ስርዓት ላይ የተናገርኩትን አንዳንድ ክፍሎች እንድትከታተሉ በእንግሊዝኛ ነው ያው የሽልማት ንግግሩ የተደረገው። ነገር ግን እንድትከታተሉ ጋብዛችኋለሁ። ሰለሞን ሙልጌታ ካሳ He's a producer and host of Tech Talk with Solomon Television Show on Ethiopian Broadcasting Services. እንዴት አመሻችሁ? Good evening. You all look great tonight, by the way. In this digital age, the attention span is shrinking to 140 characters of tweet, 60 seconds of Instagram video, and a bunch of very short Snapchat video messages. So I'll try to make this short. Well, not that short. You know what I'm talking about with the Snapchat, right? It is such a great honor for me to stand here. I'm so grateful for this nomination and deeply humbled to accept the SEED Award. First and foremost, I want to thank God for getting me where I am today. I would like to say thank you to all the people who believed in me, especially Ambassador Tesfaye, who nominated me for this great honor. I also would like to say thank you to the entire SEED leadership for unanimously accepting my nomination. I will continue to do my best to justify your trust and recognition. The wonders of science and technology never cease to amaze me. And the things that we take for granted today just because they have been around us for a while. But if we take a step back and think about them for a second, they are just mind-boggling. And it is amazing how far human civilization has come.
When I started my TV show almost 4 years ago, all I had in mind, my passion, my worry, my desire, my burden, and my focus was how to communicate and share the wonders of science and technology to everyone with a great deal of simplicity, to inform, to inspire, and steer innovation in many young minds of our own. And my very reason to produce and host a science and technology show in Amharic, in my native language, is from a deep sense of desire to bridge the information gap and see innovation flourish in Ethiopia. Never in my wildest dream, though, have I ever thought that I would become a TV personality. That is not what I trained for. When you have a passion, I guess opportunities come your way, and when you have a vision, there comes provision. My show is a combination of topics presented by myself and guest interviews. Just to give you a little perspective, if you stitch my 103 shows together, it will be a 51-hour long production with 25 guests and more than 100 topics. To produce this, I had to put more than 700 man-hours of research and recording, drive more than 2,000 miles, and consume about 175 gigabytes of hardware space. Well, I think my consultant instinct is kicking in and just throwing all these numbers at you, so enough with that. More than anything else, the best things happened in life for me are to know the love of God, being a father of my amazing daughter, and to have such a heroic man. And I'm beyond ecstatic they're here tonight. My mom is the reason for the person I have become today. As I call her, ዋዋዬ በጣም ወድሻለሁ። ዛሬ የደረስኩበት ማንነት ከአንቺ እናታዊ ጀግንነትና ፍቅር እንዲሁም ከእግዚአብሔር እርዳታ የተነሳ ነው። በጣም አመሰግናለሁ። በጣም ወድሻለሁ። And my little princess, what can I say about you? You're not only my daughter, you are my best friend, you are my inspiration, my strength, my optimism in life, my cheerleader, my #1 fan, and my challenger, and my police who keeps me in check not to look at my phone while driving. She does that all the time. My joy, my reason to live. I love you so much, Adi. My big brother, Dawit, back home, I want to say thank you so much and I love you so much. My friends, I don't want to call them friends because they truly are my brothers. And I'm so happy some of them are here tonight. This couldn't have been possible if it was not for EBS giving me the platform to reach out to millions. So I would like to say thank you so much to the entire EBS leadership. This honor is for you too. I also want to say thank you to my EBS colleagues, both here and in Ethiopia, and my entire production crew. Some of them are here tonight. You guys rock. Among many great Ethiopians, my own uncle, world-renowned painter, and the late Skender Bogosian, was the recipient of SEED Award in 2004. So I deeply appreciate this honor and am so humbled to be a part of it. I will close by quoting one of my favorite genius, Leonardo da Vinci. Learning never exhausts the mind. Thank you and God bless you. The award says, Society of Ethiopian Established in Diaspora present to Mr. Solomon M. Kasa in recognition of your dedication and service to the Ethiopian community through your Tech Talk program on EBS, May 29, 2016, Washington, D.C. With great honor on behalf of our supporters, we present thee to Solomon. Thank you. በድጋሚ እንግዲህ ሁላችሁንም ለዚህ ሁኔታ ለዚህ በመድረስ ያመሰግናለሁኝ። ሾው ለእናንተ ነው የእናንተ ነው። አገራችንን ይጠቅማል ብዬ የማስበው ወጣቶቹን ለትምህርትና ለፈጠራ ያነሳሳል ብዬ የማስበው ሾው ነው። ይሄ እንግዲህ ይቀጥላል። እኔም ከፍተኛ የሆነ ጥረት ከዚህም ባለፈ ብዙ ነገር ማድረግ አስባለሁኝ እንግዲህ እግዚአብሔር ከረዳኝ። ስለዚህ በዚህ ሁኔታ እንቀጥላለን። ሰው ደግሞ ከሾውም ባለፈ የሳይንስና ቴክኖሎጂ መረጃ ወደ እጁ በቋንቋው በተመቸ ሁኔታ እንዲደርስ ከማሰብ
ብዬ ደግሞ የመጽሐፍ እያዘጋጀሁኝ ነው። እንግዲህ በይዘቱ የመጀመሪያ አይነት ልክ እንደ ሾው ይሆናል ብዬ አስባለሁኝ። ስለዚህ ያንን ደግሞ እንድጠብቁ ጋብዛችኋለሁ። ሁላችሁም እጅ እንዲገባ ሁላችሁም እንድታነቡት ይሄ መጽሐፍ ከወጣቱ እስከ አዋቂው ከኮሌጅ ተማሪው እስከ ኮሌጅ አስተማሪው እስከ ሃይ ስኩል አስተማሪው አውጥቶ መረጃዎችን ለማግኘት የሚጠቀምበት በተመቸ ሁኔታ እየተመቻቸ ሳይንስና ቴክኖሎጂን በሰፊው አካቶ የሚቀርብ መጽሐፍ ነው የሚሆነው። እንግዲህ በቅርቡ እንደሚጠናቀቅ ተስፋ አደርጋለሁኝ። አሳውቃችኋለሁ ሂደቴን። በእንደዚህ ሁኔታ እያደረግን ሌላም መንገዶችን እየፈጠረን እንግዲህ በአንድነት የሀገራችንን የቴክኖሎጂና የሳይንስ ሁኔታ እናሳድጋለን፣ እናነሳሳለን። ወጣቶቻችንን ወደዛ ነገር ውስጥ እንዲገቡ እናደርጋለን ማለት ነው። በድጋሚ ሁላችሁንም በጣም አመሰግናለሁ። ይሄ ሽልማት የሁላችንም። የሃርድዌርና የኤሌክትሮኒክ አምራቾች እንዲሁም አስመጪዎች፣ የሶፍትዌር አገልግሎት አቅራቢዎች እንዲሁም አገልግሎት ሰጪዎችን የትምህርት ተቋማትን አካቶ ከ150 በላይ ያህል ተሳታፊዎችን ያካተተው የአይሲቲ ወይም ደግሞ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ኤግዚቢሽን በተሳካ ሁኔታ ለ5 ቀናት በአዲስ አበባ ኤግዚቢሽን ማዕከል ተከናውኗል። ኤግዚቢሽኑ ምርቶቻቸውን ወደ ውጭ ሀገር የሚልኩ ኩባንያዎችን ለማበረታታት እንዲሁም ሀገር ውስጥ ደግሞ ያለው የግብይት ስርዓት በኢንፎርሜሽን ቴክኖሎጂ ዘመናዊ በሆነ መንገድ የታገሰ እንዲሆን የማስቻል ስራንም በዋናነት የሚያስተዋውቅና የሚያበረታታ ነበር። የመገናኛና የኢንፎርሜሽን ቴክኖሎጂ ሚኒስቴር ባዘጋጀው በዚህ ኤግዚቢሽን ላይ እንደታየው በአብዛኛው በኢትዮጵያውያን የዕለት ተዕለት ኑሮ ውስጥ ያሉትን እንደ መብራትና የትራንስፖርት አይነት አገልግሎቶች ከዘመኑ በቴክኖሎጂ የተደገፈ አሰራር ጋር ለማስተሳሰር በርካታ የኢንፎርሜሽንና ቴክኖሎጂ ባለሙያዎች የፈጠራ ስራዎቻቸውን ይዘው ብቅ ያሉበትም ትዕይንት ነበር። በሚቀጥሉት ጥቂት ዓመታት ውስጥ የሀገሪቱን የማኒፋክቸሪንግ ወይም ደግሞ የምርት ዘርፍ በ25% ለማሳደግ በሚደረገው እንቅስቃሴ ውስጥ የኢንፎርሜሽን ቴክኖሎጂ ሚና እጅግ ከፍተኛ እንደሚሆን ይጠበቃል። የዚሁ ኤግዚቢሽን ዋና ዓላማ ደግሞ የቴክኖሎጂ ሽግግርን የሚያመጣ ውድድርን የሚያበረታታ በዘርፉ የተለያዩ ተቋማት የሰሩት የፈጠራ ስራዎቻቸውን የሚያሳይ የዘርፉንም ለውጥ ለመገምገም የሚያስችል እንዲሁም ደግሞ በግሉ ዘርፍ የገበያና የንግድ ትስስሮችን በቴክኖሎጂ አማካኝነት ትስስር መፍጠርን ለማሳየትም ለማስተዋወቅም እንደነበረ ለማወቅ ተችሏል። በቴሌኮም ኢንዱስትሪው ዘርፍም የሞባይል ቀፎዎችን ገጣጥሞ ወደ ውጭ ሀገር በመላክ ባለፉት 9 ወራት ብቻ ያህል ከ$10 ሚሊዮን በላይ የውጭ ምንዛሪ ለማግኘት መቻሉንም በኤግዚቢሽኑ ላይ ተገልጿል። በዚሁ ዝግጅት ላይ ከ40 በላይ ጥናታዊ ጽሁፎች ቴክኖሎጂና ሳይንስ ነክ የሆኑ ማለት ነው እንደቀረቡ የተነገረ ሲሆን ከነዚህም ውስጥ ደግሞ የተመረጡት ምርጦቹ በአመታዊ መጽሔት ላይ ታትመው ወደ ተግባር ደግሞ የሚተገበሩበትም ሁኔታ በቀጣይነት እንደሚመቻችም ተገልጿል። ለዘመናዊ የመረጃ ልውውጥ እንዲሁም የቴክኖሎጂ አገልግሎትና የማህበረሰቡን በዚሁ ቴክኖሎጂ የመጠቀም ፍላጎት ለማጎልበት ከፍ ለማድረግ ታልሞ በተዘጋጀው በዚሁ ኤግዚቢሽን ላይ ከ300,000 በላይ የሚያክሉ ሰዎች እንደጎበኙት ተሳታፊ እንደነበሩ ተገምቷል። በኢትዮጵያ ኢንፎርሜሽን ቴክኖሎጂ አጠቃቀም እና እንዲሁም ደግሞ ልምምዱ ቀን በቀን እየጨመረ በመጣበት በዚህ ወቅት እንዲህ ያለው ቴክኖሎጂንና ሳይንስን ማዕከል ያደረገ ኤግዚቢሽንና ትዕይንት ኮንፈረንስ እንዲሁም ደግሞ የፈጠራ ባለሙያዎች የሚበረታቱበት እና እውቀትን እርስ በርስ ሼር የሚያደርጉበትን ልምዳቸውን የሚለዋወጡበት መድረክ እና እንደዚህ አይነት ትዕይንት በበለጠ ቢበራከት ከፍተኛ የሆነ ምኞቴ ነው። ይህ እንደሚሆን ደግሞ ተስፋ አደርጋለሁ። ብስክሌትን እንደ ቦርሳ አንጠልጥላችሁ ከፈለጋችሁ ባቡር ውስጥ ከፈለጋችሁ ደግሞ አውቶቡስ ውስጥ ከፈለጋችሁ ደግሞ ኤሌቬተር ውስጥ ደረጃም ስትወርዱ እንደ ቦርሳ አንጠልጥላችሁ ብዙ ጊዜ ብስክሌት ካለ ደረጃ መውጣትና መውረድ ያስቸግራል ተብሎ ይታሰባል። ይሄን ግን እንደ ቦርሳ አንጠልጥላችሁ ቢሮአችሁ ውስጥ ሁሉ ከፈለጋችሁ ከወንበራችሁ ስራ አድርጋችሁ መጠቀም እንደምትችሉ አስባችሁ ታውቃላችሁ? ይሄ ሄሊክስ የተባለ ተጣጣፊ ባይክ ይህንኑ ነው የሚያደርገው። 9 ኪሎ ብቻ ነው የሚመዝነው። የተሰራው ታይቴኒየም ከተባለ በጣም ቀላል ከሆነ ማቴሪያል ነው። ስለዚህ ይህንን ባይክ ልክ እንደ ቦርሳ እንደምታዩት ጥፍጥፍ አድርጋችሁት በጣም ትንሽ የቦርሳ የምታክል አድርጋችሁ እጃችሁ ላይ አንጠልጥላችሁ ወደምትፈልጉት ቦታ ባይኩን ይዤዋለሁ፣ ባቡር ውስጥ አልገባም፣ ባስ ውስጥ አልገባም፣ ደረጃ መውረድ ይከብዳል ብላችሁ ሳታስቡና ሳትቸገሩ ደጅ ባቆመ ሰው ይሰርቅብኛል ብላችሁ ሳትቸገሩ ቢሮአችሁ ድረስ በጠረጴዛችሁ ስር ሁሉ ማድረግ እንድትችሉ ተደርጎ የተዘጋጀ ግን ሙሉ አቅምና ሙሉ ብቃት ያለው እንደማንኛውም ብስክሌት አይነት ባይክ ነው። ይሄ እንግዲህ በጣም ኢንትረስቲንግ እና በጣም የወደድኩት አይነት የፈጠራ ስራ ስለሆነ ነው ላሳያችሁ የፈለኩት። ሳሎን፣ መኝታ ቤት፣ የተሟላ ኪችን፣ መታጠቢያ ቤት፣ የመኪና ጋራዥ እንግዲህ አሁን ይሄን ሁሉ ነገር ስነግራችሁ እንዴ ቤት መሸጥ ልጀምር ነው እንዴ ወይ ደግሞ ስለ ቤት ልትነግረን ነው እንዴ ብላችሁ ይሆናል። ነገር ግን ስለ ቤት እየነገርኳችሁ ከመሰላችሁ ተሳስታችኋል።
ጀርመን ሰራሽ ስለሆነ የመኖሪያ ቤት አውቶቡስ ነው እየነገርኳችሁ ያለሁት። አሁን ከላይ ጠቀስኳቸው ነገሮች በሙሉ በውስጡ አሉት ማለት ነው። ከጎኑ መመዘዝ ወይ ደግሞ ረዝሞ መውጣትና መጥበብ የሚችለው ይሄው ባስ ሲቆም ከጎኑ ይችላል ቤት እንዲመስል እንዲሰፋ ማለት ነው። እንዲህ አይነት ሁኔታን አመቻችቶ ዲዛይን የተደረገው ይህ አስገራሚ የሆነ ትልቅ መኝታ ክፍል እንዲሁም ደግሞ ለልጆች ማረፊያ ሁለተኛ አነስ ያለ መኝታ ሁሉ ያለው እንግዲህ አውቶቡስ እንግዲህ መንቀሳቀስ የሚችል ነው። መኪና ነው። ከዚህም በላይ ጋራዥ አለው። እንግዲህ ያው መኪና ውስጥ መኪና ይቀመጣል ማለት ነው። እንግዲህ ስለዚህ ከጎን ተስቦ የሚወጣው ወይ ደግሞ ከኋላ ተከፍቶ መኪናን መዋጥ የሚችለው ይሄ ትልቅ ባስ እንግዲህ እንደዚህም አይነት ሩቅ ቦታ ስትጓዙ ባሱን በየከተማው መንዳላችሁ ይችላልላችሁ ሆነ ቦታ ዛፍ ስር ወይም ደግሞ ፓርክ ውስጥ አቆማችሁ በትንሽ መኪና ዘሄዳችሁበት የምትጎበኙት ቦታ ላይ መንቀሳቀስ ቢያስፈልጋችሁ መኪናችሁን ተሸክሙላችሁ ነው የሚሄደው። ስለዚህ ትንሹን መኪናችሁን አውጥታችሁ መንዳት ይችላልላችሁ። ስለዚህ ተንቀሳቃሽ ቤት ማለት ነው እንግዲህ ጋራዥ ያለው መኪናን የሚውጥ መኪና እንግዲህ እንደማለት ነው። በውስጥ በመኖሪያ ክፍል ውስጥ በሳሎን ውስጥ 32 ኢንች ፍላት ስክሪን ቴሌቪዥኖች በኪችን ውስጥ ደግሞ የእቃ ማጠቢያ ማሽን ማብሰያ ሁሉ ስቶቭ ያለው ሆኖ የተመቻቸው ይኸው አውቶቡስ እንዲሁም ደግሞ ሙሉ መታጠቢያ ቤትም አለው። የሴኩሪቲ ብቃትም አለው። ምንም ሳትሰኩ በዛ በመታደሩ ጊዜ ራሳችሁ መጠበቅ የምትችሉበት ቴክኖሎጂ ተሟልቶለታል። እንዲሁም ደግሞ መብራት እንዳትቸገሩ ሙሉ በሙሉ የኤሌክትሪክ ኃይልን የሚሰጥ ጄኔሬተርም አካቶ ነው እንግዲህ ይሄ ባስ ዲዛይን የተደረገው ማለት ነው። ለረጅም ጉዞ እንዲሆን ተብሎ የተሰራው ይኸው አውቶቡስ 500 ሊትር ያህል ውሃንም መሸከም የሚችልበት ክፍል አለው። እንዲሁም ደግሞ 390 ሊትር ነዳጅን በአንድ ጊዜ ስለሚቀዳ ረጅም ክሮስ ካንትሪ ይሄን እንግዲህ የምትጠቀሙት ከአንድ ስቴት ወደ ሌላ ስቴት ረጅም ሰዓታት ረጅም ቀኖችን የሚወስድን ጉዞ የከተማው ላይ ያረፋችሁ የምትሄዱበትን አይነት ሁኔታ ለማመቻቸት ተብሎ ዲዛይን የተደረገ አውቶቡስ ነው። እንደዚህ አይነት አውቶቡሶች ከድሮ ጀምሮ ነበሩ። ይሄ ግን በጣም በተራቀቀ ሁኔታ የተሰራ ስለሆነ ስላስገረመኝ ላሳያችሁ ብዬ ነው። ዋጋውም እንግዲህ ልክ እንደ ቤት እንደ ጥሩ ቪላ ቤት ወደድ ያለ ነው። ርካሽ አይደለም። እስከ $1 ሚሊዮን እና ከዛም በላይ ሊያወጣ የሚችል ነው እንግዲህ ይሄ ተንቀሳቃሽ መኖሪያ ቤት አውቶቡስ። ከዩሴን ቦልት እንግዲህ የምታውቁት ጃማይካዊ ፈጣን ሯጭ ከሱ የሚበልጥ ሯጭ ተገኝቷል። እንዴት ነው ነገሩ? ታዲያ ከሱ በላይ ፈጣን ሯጭ ከመጣ እንዴት ዜና ላይ አላየነውም? እንዴት በስፖርት ዜና ላይ አልሰማንም ብላችሁ ጠይቆ ይሆናል። ምክንያቱ ደግሞ ያልሰማችሁበት ይሄ ፈጣን ሯጭ ሰው ሳይሆን ቦልትን የሚገጥም ሌላ ሰው አትሌት ሳይሆን ሮቦት ስለሆነ ነው። ፑማ የተሰኘው የስፖርት ቁስ አምራች ኩባንያ የፈጠረው ይህ ሮቦት አትሌቶችን ፍጥነታቸውንና እንዲሁም በርካታ ቴክኒካልና ታክቲካል አይነት ስልጠናዎችን እንዲያግዛቸው ተብሎ ዲዛይን የተደረገ ኮምፒውተር ሮቦት ነው። በአሁኑ ሰዓት እንደምታውቁት ስማርት ሰዓቶችና በእጅ ላይ የሚታሰሩ የተለያዩ የቴክኖሎጂ ቁሶችን ጨምሮ በርካታ የአካል እንቅስቃሴና ጤንነትን መለኪያ መቆጣጠሪያ የቴክኖሎጂ ውጤቶች አሉ። ይሄ አፕል ዋች አሁን ከሰዓትነትም አልፎ በምሮጥ ጊዜ ባይክ በምነዳ ጊዜ ያቃጠልኩትን ካሎሪ በርን ያረኩትን በቀን ውስጥ ወክ ያረኩትን ስቴፕ እያንዳንዱ ቆጥሮ ማታ ሪፖርት ይነግረኛል። ይሄን ያህል ሺ ስቴፕ ወክ አድርገሃል፣ ይሄን ያህል ካሎሪ አቃጥለሃል፣ ይሄን ያህል ኤክሰርሳይዝ መስራት ነበረብህ፣ ይሄን ያህል አልሰራህም። በጣም ማአት ነገር ነው የሚያደርገው። የልብ ምቴን ይነግረኛል ለክቶ። እንደዚህ አይነት የሳምሰንግም ጊር የተሰኘ ስማርት ዋች አለ። ናይኪ ደግሞ የሚያዘጋጀው ፕላስ የተሰኘ በእጅ ላይ የሚታሰር እንደዚሁ ብዙ ነገራችን የሚለካ ጤንነታችን የሚቆጣጠር የስፖርት እንቅስቃሴያችን እየለካ የሚነግረን ፊትቢት የተሰኘም እንደዚሁ ታዋቂ የሆነ እጅ ላይ የሚታሰር እንደዚሁ አይነት ቁሶች የቴክኖሎጂ ቁሶች አሉ። እነዚህ ነገሮች እንግዲህ በአሁን ሰዓት ላይ በርካታ ነገሮችን እያደረጉ ነው የሚገኙት። ይሄ ፑማ የሰራው ግን ቢት ባት የተሰኘ ሮቦት ግን ለየት ያለ ነው። እንዲሁም ፕሮፌሽናል አትሌቶችን ያማከለ እነሱን ታርጌት አድርጎና አልሞ ዲዛይን የተደረገና ከሌሎቹ በጣም የተለየ አይነት ነው። ምክንያቱም የሚሮጥ እጃችሁ ላይ የምታስሩ ሳይሆን አብሮ የሚያሯሩጣችሁም አይነት ስለሆነ ነው። ብዙ ነገራችሁንም አብሮ ይለካላችኋል። ከስማርትፎን ጋር ተቀናብሮ መስራት የሚችለው ይሄው ሮቦት እንግዲህ ይህ በአትሌቱ ወይም በአትሌቷ የመሮጥ አቅም ልክ ፕሮግራም መደረግ የሚችል ሲሆን ልክ እንደ ሰው በመሮጫ ትራክ ላይ መስመሩን ጠብቆ ሳይስት ራሱን ሴንሰር አለው። ያን ጠብቆ ያሯሩጣችኋል፣ አብራችሁ ይሮጣል፣ እንድትቀድሙት ያደርጋል። ፕሮግራም እያደረጋችሁ ያቅማችሁን ያህል ሰዓት እየሰጣችሁ ማለት ነው። የሰጣችሁትን ፍጥነት መሮጥ ይችላል። እናንተ ያን ቢት ካደረጋችሁ እውነተኛውን ሄዳችሁ ሰው አትሌቱን ወይም ሁሴን ቦልትን ስትገጥሙ እንግዲህ የተሻሻለ ነገር እንድታገሩ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሯጮቹ ማሻሻል የሚፈልጉትን ሪኮርድ የሰዓት ፍጥነትና ሪኮርድ በሮቦቱ ላይ ፕሮግራም አድርገው ያን ቢት ለማድረግ ነው እንግዲህ ከሮቦቱ ጋር አብረው የሚሮጡት። እንዳልኳችሁ መስመሩን ጠብቆ ሳይረብሻችሁ ያሯሩጣችኋል ማለት ነው። ከዚህም በተጨማሪ እውነተኛ የሆነ አትሌት የተፎካካሪዎቻቸውን አትሌት ሰዓት የተመዘገበውን ሰዓትም ለሮቦቱ ነግረውት ያንን ሰው ሄዶ ከመግጠማቸው በፊት እዚሁ ከሮቦቱ ጋር ያን ውድድር ያደርጋሉ። ስለዚህ በኋላ ላይ ሩጫው ሜዳው ላይ ዋናው ፍልሚያ ላይ የተሳካ ውጤት እንዲያመጡ ታልሞ የተዘጋጀ አሰልጣኝ እንግዲህ አሯሯጭ ሮቦት ነው ማለት ነው። የዩሴን ቦልትንም ቤስት ታይም ለሮቦቱ ነግራችሁት እሱ ዩሴን ቦልት የሮጠውን ፍጥነት መሮጥ ይችላል። እናንተ ያን ትቅደሙ እንግዲህ ሌላ ጥያቄ ነው። ቦልት ግን እንደዚህ ይላል።
አሁን እንግዲህ ፊውቸር የሚባለው ፊውቸር ልክ በሳይንስ ላይ እንደምናየው በሳይንስ ፊክሽን ላይ የምናያቸው ብዙ ክሬዚ የሆኑ በፍጹም ይሄ በእውነተኛው በገሃዱ ዓለም ላይ ይሆናሉ ብለን የማናስባቸው ብዙ ነገሮች እስካሁን ባሳለፍናቸው በተለይ እንደዚህ አይነቱ ነገር አብዮት የቴክኖሎጂ አብዮት በፈነዳበት በ20ዎቹ ዓመታት ውስጥ ባለፉት ውስጥ ብዙ ነገር አይተናል። አሁንም ይሄ ነገር እንደቀጠለ ነው። አንደኛው አሁን ያስተዋልኩት ነገር ይሄው በእርግጥም ፊውቸር በሆነ ነገር ውስጥ በወደፊት ነገር ውስጥ እንደምንኖር የሚያሳይም አይነት ሁኔታ ሆኖ አይቼዋለሁ። ማናስበው አቃል አሁን በእጃችን ላይ ያደረግነው ሰዓት ይሄ ሰዓት 60 ኢንች ቴሌቪዥን መሆኑ እንደዛ አይነት አገልግሎት መስጠት ሊችል እንደሚችል የምነግራችሁ ነገር ግን እውነት ነው። አሱ ካስት 1 የተሰኘው የቻይና ሰራሽ ስማርትፎን ከስልክም አልፎ ወይም እንደ ኮምፒውተር ቀደም እንደነገርኳችሁ ከሚሰጡ የተለያዩ ቴክስትን ከማየት ስልክ ከመደወል ፎቶን ከማንሳት ከዛ ሁሉ ደግሞ አልፎ የራሱ ፕሮጀክተር አሁን ፕሮጀክተሮች አሉ አይደል ቲያትር የሆም ቲያትር የምትሰሩባቸው ፕሬዘንቴሽን የምታቀርቡባቸው በጣም ትልልቆች ጣሪያ ላይ የሚደረጉ ትልልቅ ናቸው። ያን የሚያክል ነገር ያን ፋንክሽናሊቲ በዚች ሰዓት ውስጥ ከቶ ያ ስማርት ዋች ከሰዓትም አልፎ ኮምፒውተር ከመሆንም አልፎ ደግሞ ፕሮጀክተር ዲስፕሌይ ማድረግ የሚችል አይነት ሰዓት ሆኖ መጥቷል። ስለዚህ ስክሪኑ ላይ ከምታዩት ትንሿ ስክሪን ላይ ከምታዩት መረጃዎች ባሻገር ፕሮጀክተር ስላለው ያ ነገር ቢም እያደረገ ከፈለጋችሁ እንደዚህ ስታደርጉ የእጃችሁ መዳፍ ላይ ከፈለጋችሁ ግድግዳ ላይ ከፈለጋችሁ የመኪናችሁ መስታወት ላይ ፊት ለፊት ዲስፕሌይ እንዲያደርግ ተደርጎ የተሰራ በጣም አስገራሚ የሆነ የቻይና ሰራሽ ስማርት ዋች። ይሄው ፕሮጀክተርን ያካተተ ስማርት ዋች ደግሞ እስከ 2 ሜትር ርቀት ድረስ ፕሮጀክት ማድረግ ትችላላችሁ። ስለዚህ 2 ሜትር ከዛ በላይ ላይሰራ ይችላል ወይ ሊደበዝዝ ይችላል። ስለዚህ በ2 ሜትር ርቀት ላይ ካረጋችሁት እስከ 60 ኢንች ርዝመት ወይ ደግሞ መጠን ያለውን ምስል ይሰራል ያንጸባርቅላችኋል ያጫውትላችኋል በግድግዳ ላይ 60 ኢንች ማለት እንግዲህ ቤታችሁ 60 ኢንች ቴሌቪዥን ያላችሁ ታውቁታላችሁ ያህል ትልቅ እንደሆነ ያን ያህል በሃይ ዴፊኒሽን በ720 ፒ ኤችዲ ማሳየት ይችላል ማለት ነው። ትልቁ ችግር አሁን አምራቾቹ ማሻሻል የሚፈልጉት የባትሪ አቅሙን ነው። የባትሪ አቅሙ ያን ነገር በሚያሳይ ጊዜ ቶሎ የመሞት ሁኔታ አለው። ያ ከተሻሻለ ይሄ መቼም አስደናቂ የሆነ ጋጀት ነው። ይህ አስገራሚ ፎን ወይም ስማርትፎን ደግሞ ልክ እንደ ብዙዎች እንደ ስልክ ስማርት ፎኖቻችሁና እንደ ሌሎቹ እንደ ጋላክሲ ጊር የአንድሮይድ ኦፕሬቲንግ ሲስተም በላዩ ላይ ስላለው ብዙ አሁን የምትጠቀሙባቸው ነገሮች በሙሉ ልታደርጉበት ትችላላችሁ። በቻይና ነው የሚመረተው። ለጊዜው ቻይና ገበያ ላይ ብቻ እንዳለ ነው መረጃው የደረሰኝ። 2999 የን የቻይና ገንዘብ ማለት ነው። ወይም ደግሞ ወደ ዶላር ስንቀይረው ወደ 460 የአሜሪካን ዶላር ያህል ያወጣል። የዛሬውን ፕሮግራም ከመጨረሻ በፊት የዚህ የሲዝን 8 የመጨረሻ ፕሮግራም ማለት ነው ሰሞኑን በጣም የተሰራጨ ስለነበረ አንድ የሐሰት የቴክኖሎጂ ዜና ወደ እኔም አቴንሽን ስለመጣ ብዙ ሰዎችም እውነት መስሏቸው የተለያየ አይነት ኮሜንት እየሰጡ ስላየሁኝ ትክክለኛውን ነገር ደግሞ ማወቅ ስለሚገባችሁ እውነተኛ ነገር እውነተኛ ነው ሁልጊዜ በተለይ በሳይንስና በቴክኖሎጂ ላይ የተዛባ መረጃ ሲኖር ያ ትክክል እንዳልሆነ መናገር የኔም ኃላፊነት ስለሆነ ያንን ለመናገር ነው። በብዙ ሶሻል ሚዲያዎች ላይ እና እንዲሁም በተለያዩ ድረገጾች ላይ ይሄ ዜና እየተሰራጨ ነበር። በእርግጥ የተጀመረው እዚህ ነው። ነገር ግን አልፎ ሁሉ ኢትዮጵያ ሁሉ ገብቶ በኢትዮጵያ ውስጥ ባሉ ሶሻል ሚዲያዎች ላይ ሁሉ ተሰራጭቶ ሰዎች በጣም የተለያየ ነገር ሲጽፉ ስላየሁኝ ርዕሱ የዚህ የውሸት ዜና ርዕሱ All Americans will receive microchip by 2017 ምን ማለት ነው? እያንዳንዳችን አሜሪካውያኖች ወይም እያንዳንዱ አሜሪካዊ ግለሰብ በዚህ ሀገር የሚኖር በሚቀጥለው ዓመት በ2017 የአውሮፓውያን አቆጣጠር ቺፕስ በቆዳ ውስጥ ወይም በሰው በእጅ ውስጥ እንዲቀበር ግዴታ ይሆናል ነው የሚለው ይሄ ዜና። ይሄ እንግዲህ በፌስቡክ ላይ በተለያዩ ዜናዎች ላይ ስላየሁት እና ትክክለኛ አይደለም ውሸት ነው። ይህ የሐሰት ዜና በአሁን ሰዓት ላይ በብዛት የተሰራጨው በ2007 ዓ.ም ኤንቢሲ የተሰኘ ታዋቂ እውነተኛ የሆነ የአሜሪካ የዜና ኩባንያ አለ። እሱ ባቀረበው ዜና ላይ ተመርኩዞ ነው። በወቅቱ 2007 ማለት እንግዲህ የቆየ ዜና ነው። በወቅቱ ይሄ ዜና በተሰራጨበት ጊዜ የተዘገበው ዘገባ ሌላ ነበር። ያን አዛብተው ነው አሁን እንግዲህ በ2017 ዓ.ም which በሚቀጥለው ዓመት ሁሉም አሜሪካኖች በግዴታ መንግስት አስገድዷቸው ያን ቺፕስ ተገጥሞላቸው ይሄ ደግሞ ጥቅሙ ለምንድን ነው? ዜጎችን ለመቆጣጠርና የሚያደርጉትን ነገር ሁሉ ለማየት የሚልም አይነት ሁኔታ በዜና ውስጥ በዚህ በሐሰት ዜና ውስጥ ተካቷል። ስለዚህ ይሄ RFID የሚባለው ማይክሮቺፕ ሬዲዮ ፍሪኩዌንሲ አይደንቲፊኬሽን የሚባለው ቺፕስ ከተገጠመ በቃ የአሜሪካ መንግስት የእያንዳንዱን ግለሰብ እንቅስቃሴ ማየት ይቻላል። ሰዎች እሱ ከሌላቸው ምግብ መገበያየት አይችሉም፣ ገንዘብ ከባንክ ማውጣት አይችሉም፣ ምግብ ሄደው መግዛት አይችሉም። እንዲሁም ደግሞ ሰዎችን መቆጣጠር እስከ መግደል ከሌላ ከሩቅ ቦታ ሆኖ በዛ አማካኝነት ሪሞትሊ ያንን ሰው እስከ መግደል የማድረግ የሚቻልበት አይነት ቺፕስ ነው ሰው ላይ የሚገጠመው ተብሎ ነው ይሄ የውሸት ዜና ያሰራጨው ማለት ነው። በድጋሚ ዘገባው ሐሰት ሲሆን መነሻ አድርጎ ይሄንን ሐሰት ዜና የተሰራጨበት ምክንያት በ2007 በኤንቢሲ ላይ የተዘገበው ዘገባ ነው። በወቅቱ የቀረበው ዘገባ ወደፊት
የማይክሮቺፕ ቴክኖሎጂ RFID በሰዎች ላይ ቢገጠም የሚያመጣቸውን ጥቅሞች የፊውቸር ቴክኖሎጂ በሚል የተዘገበ ዘገባ ነበር። በተለይ ደግሞ በወቅቱ የተዘገበው ዘገባ ያተኮረው ወደፊት በድንገተኛ የሕክምና ሁኔታ ላይ ሰዎች ለምሳሌ አንድ ሰው የልብ ድካም ይዞት በድንገት ፌንት አድርጎ መናገር በማይችልበት ሁኔታ ሆስፒታል ቢወሰድ የዛ ሰው የጤንነት ሁኔታ ወይ ደግሞ የሜዲካል ሬኮርድ መታወቅ አለበት። ሕክምና እዚህ ሀገር ያ ነገር በጣም ሲሪየስ ነው። አለርጂክ ነው ወይ መድኃኒት ቢሰጠው ኦፕሬት ቢደረግ ችግር ያመጣል ወይ አያመጣም ወይ ያ ነገር ስለ ሰውየው ሂስትሪ መታወቅ አለበት። ያ እንዲታወቅ ደግሞ ሰውየው ኢንፎርሜሽኑን መስጠት አለበት ወይ ሶሻል ሴኩሪቲውን ወይ በጣም ምክንያቱም የአንድ ሰው የጤንነት ሬኮርድ እዚህ ሀገር በጣም ሲሪየስ ነው። ያ ሁኔታ በሚፈጠር ጊዜ ይሄ ሰውዬ ግን ቺፕስ ቢገጠምለት ይላል በ2007 የተዘገበው ዘገባ በሚሄድ ጊዜ ሆስፒታል ሲገባ ስካን ተደርጎ ያ ቺፕስ ስካን ቢደረግ የሕክምና ኮምፒውተር ውስጥ ስለዛ ሰውየው መናገር አይችልም። ነገር ግን እዛ ውስጥ የሱ መረጃ ስላለ ስለዛ ሰው የሕክምና ሁኔታው ሙሉ ስለሚወጣ በዛ መሰረት ትክክለኛ የሆነ ሕክምና ሊሰጠው ይችላል የሚል አይነት የወደፊት ይሄ ነገር ምናልባት በ2017 እንደዚህ አይነት ቴክኖሎጂ እውን ሊሆን ይችላል ተብሎ ነው የተዘገበው። ስለዚህ ነው እንግዲህ ይሄ 2007ቱ የሆነ መነሻ ቢኖረውም አሁን ግን የሚወራው ወሬ እጅግ በጣም ውሸት መሆኑን ነው። በወቅቱ የተነገረው ሌላው ግምት መላመት ምንድነው ሰዎች እንደዚህ አይነት ቴክኖሎጂ በራሳቸው ላይ አስገጥመው ሴኩሪቲ ለምሳሌ ቤታቸውን አሁን የተደረገ ሙከራ አለ። ለምሳሌ አንድ ሰው ቺፕስ ላይ አስገጥሞ ወይ ቤቷ ስትገባ ቁልፍ መጠቀም አያስፈልጋቸውም። ጀስት እጃቸውን እዛ ቁልፉ ላይ እጀታው ላይ ስካን ሲያደርጉ እዚህ ላይ ያለው ከቁልፉ ጋር ካለው ጋር ፕሮግራም ስለተደረገ ዊዛውት ኤኒቲንግ መግባት ይችላል። ሌላ ሰው ማንም ሰው ያ ከሌለው መግባት አይችልም ማለት ነው። እንደዚህ አይነት ቴክኖሎጂዎች ሰው በፈቃዱ ይህን ቴክኖሎጂ መጠቀም ፈልጋለሁ ብሎ ማድረግ በሚፈልግበት ሁኔታ ላይ እንደዚህ አይነት ቴክኖሎጂ ተግባራዊ ሊሆን ይችላል እንጂ ተገዶ መንግስት አስገድዶ እያንዳንዱ ሰው ላይ ነገር ተገጥሞ ይሄ ነገር ከሌለ ምንም ነገር ማድረግ እንደማይችል ተደርጎ የተወራው ዜና እጅግ በጣም ውሸት ነው። ወደፊትም እንደዚህ ይሆናል ተብሎ አይጠበቅም። አሁን ላይም እንደዛ ተብሎ አልተዘገበም። ይሄንን እንድታውቁ ፈልጋለሁ። ለዛሬ ያቀረብኩላችሁ የሲዝን 8 የመዝጊያ ዝግጅት ይሄን ይመስል ነበረ። የዛሬውን ፕሮግራም ከመቋጨቴ በፊት ሳምንት ለጠየቁት ሽልማት የሚያስገኝ ጥያቄ አሸናፊውን አሳውቃለሁ። ባለፈው ሳምንት ቮይፕ የሚለው የኢንተርኔት ቴክኖሎጂ ምህጻረ ቃል ምን ማለት ነው ብዬ ለጠየቁት ጥያቄ ቮይስ ኦቨር ኢንተርኔት ፕሮቶኮል ብሎ ትክክለኛው መልስ በመስጠት የብሉቱዝ ዋየርለስ ስፒከር ተሸላሚ የሆነው ባስልኤል ሰገድ ከመቀሌ ነው። አዲስ አበባ የሚኖረው አባቱ ሽልማቱን ተረክቧል። ባስልኤል እንኳን ደስ ያለ። ተመልካቾቻችን እንግዲህ ሲዝን 8 በእንደዚህ አይነት ሁኔታ ተቋጭተዋል። ትንሽ እረፍት ቆይታ አድርጌ ደግሞ በአዲስ ሲዝን በሲዝን 9 እንዲሁም አዳዲስ ፕሮግራሞችን አዳዲስ እንግዶችን አዳዲስ አይዲያዎችን አካትቼ የእናንተን ማስተያየት ተቀብዬ በሱ ላይ ደግሞ መሻሻያ አድርጌ በአዲስ ሁኔታ አመጣለሁ። ለዚህ ነገር ወሳኙ ነገር ሁሌም እንደምለው በተለይ ሲዝንን ስጨርስ የእናንተ አስተያየት ነው። እኔ አሁን በየሳምንቱ በዚህ አዳዲስ ፕሮግራም ባልመጣም ያለፉ ፕሮግራሞችን በድጋሚ እናሳያለን እናንተ ያመለጣችሁ እንድታዩ። እንዲሁም ደግሞ በሶሻል ሚዲያ ላይ አለሁኝ በብዛት እዛ ላይ ፌስቡክ ላይ ብትመጡ በረፍት ላይ የሚያለው ግን አዳዲስ የቴክኖሎጂ ዜናዎች ካሉ እዛ ላይ ሼር አረጋለሁ አሳውቃለሁ። ይህን ነገር ለማየት ደግሞ በቀላሉ የሚመቻችሁ ፔጅ ላይክ ስታረጉ ነው ፊድ የምጽፈው ነገር በቀላሉ በእናንተ ፕሮፋይል ላይ ይመጣላችኋል ማለት ነው። አሁንም ግን በድጋሚ ምለው አስተያየቶቻችሁን ጻፉልኝ በኢሜል በፌስቡክ ኢንባክስ በተለያዩ መንገዶች ብታደርሱኝ ይደርሰኛል። በዛ ላይ ተመርኩዤ አዲሱን ሲዝን ደግሞ አሻሽዬ ለእናንተ እንደሚመች አድርጌ በቀጣይነት እገኛለሁ ማለት ነው። እንግዲህ ሳምንት እንገናኛለን ሳይሆን ምለው በሚቀጥለው ሲዝን ከአጭር ቆይታ በኋላ እመለሳለሁ ነው ምለው። በድጋሚ በተለያየ መንገድ እንገናኝ እንቀጥል አብረን። ያለፏችሁን ፕሮግራሞች በዩቲዩብ ቻናሌ ላይ ሄዳችሁ ማየት ትችላላችሁ። እሱም ተጽፎላችኋል። እስከ በአዲስ ሲዝን በአዲስ ፕሮግራም በሲዝን 9 እስከማገኛችሁ ከሌሎቹ ኤቢኤስ ፕሮግራሞች ጋራ ቆይታ እንድታደርጉ ጋብዛለሁኝ። እስከዚያው ቸር ሰንብቱ።